እንዴት ናችሁ ውድ ቤተሰቦች? ዛሬ ደግሞ በጣም እጅግ የሚያሳዝን ነገር ሰምተናል። ይህ ምንድነው? የሟች የቀነኒ አዱኛ ወንድም አንዱዓለም ቀነኒ ላይ ሲያደርግ ስለነበረው ጉድ ፍርጥርጥ አድርጎ ሁሉንም ነገር በማስረጃ ተናግሯል። በጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተር ወዝሮ ሸተር ላይ ተኮሰዋል። እሱን ፎቶ ላደርግላችሁ እችላለሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዱዓለም ጎሳ አብራቸው ይኖር የነበረው የቀነኒ ታናሽ ወንድም ሊበን አዱኛ ሙሉ ሚስጥሩን ዘርግፎታል። ይህም አንዱዓለም ጎሳ ቀነኒ ላይ በተለያዩ ጊዜያት እጅግ የከፋ ድብደባ ሲፈጽምባት፣ ዛቻና ማስፈራሪያ እንዲሁም መሳሪያ በማቀባበል ሲያስፈራራ እንደነበር በግልጽ ዝርዝር አድርጎ ተናግሯል። እስቲ የቀነኒ ታናሽ ወንድም ስለ አንዱዓለም ጎሳ ጉድ ምን አለ? ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። ትናንትና አንዱዓለም ብዙ ነገር ሲናገር ነበር እና እያንዳንዱ እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱ ነገሮች አሳያቸዋለሁ። መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምሯል። ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው። ከዛ ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዱዓለም ጎሳ ያደረገባት ቀነኒ ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር፣ በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሽጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዱዓለም ያው ሌሊት አምሽቶ ነው የመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱዓለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳው። ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ሆናሱ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዱዓለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ሆናሱ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን ያደለውም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ ያደለውም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለች ምን ሆነ አንዱዓለም አለች። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተር ወዝሮ ሸተር ላይ ተኮሰዋል። እሱን ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዱዓለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷ ሊደበደባት የጸጉሯን ማመሳሰል ትችላላችሁ። እዛ ጊዜ ነበር ፎቶ። ሌላ
ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ፣ እህቱም ነበረች። አንድ ላይ የተጫወትን ነበረ። ከዛ 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው። የሚታምተኛል። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛ ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሲሰማኝ ነበር። ከዛን ተነሳሁ በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ። ከዛን የሆነ ሰዓት የሚወድቅ ነገር ሰማ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዷለም ነበረ። አንዷለም እንትን አለኝ ኖጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለእኔ ለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ሆኗል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝ። 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበረ፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ያው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ አለችው የሚል መልስ ሰጥታኛለች ብሎ ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ ስለ